ሰላም ውድና የተከበራችሁ ለግብ ሜላት ቻናል ተከታታይ ቤተሰቦች ፂ ሞተች ብያችኋለሁ በቀደም። አሁንም የዳጊ የሰጣትን መርዝ ጠጥታ ወደቀች። በጣም ያሳዝናል በእውነት ዳጊ የሰጣትን መርዝ ጠጣችሁ። እንግዲህ ላትመለስ ፂ አሸለበች። ያሳዝናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ ነው። ሐረግ ድራማን ይዘንላችሁ የመጣ ነው። ዛሬ እንግዲህ እንዳያችሁት በቀደም መርዝ ልጠጣ ስትል ነበር ያለቀው። ዛሬ ደግሞ መርዙን ጠጣችሁ ወደቀች። የሚደርስላት ሰው አጣች። ያሳዝናል። አቤል ምን ተፈጠረ? ያፌት የት ገባ? ናታንና ኤፍራታ የት ገቡ? ጥያቄ ነው። የሉም። ምንድነው ከዚህ ሁሉ ነገር በኋላ ያለው? ያፌት ምን እያደረገ ይሆን? ከአቤል ላይ ዘግቶበት ከወጣ በኋላ የት ነው የሄደው? ምንስ ነው ያደረገው? ኢፍራታንና ናታንን አገታቸው ወይስ ምን አደረገ? በቃ የሚለው ጥያቄ ሆኖብኛል። በጣም አጓጊ ድራማ ነው። ሐረግን ተከታተሉ። እህታችሁ ነኝ ሜላት እምገርብላችሁ ማለት ነው። እስከ መጨረሻው አዳምጡን። የመጨረሻው በተለይ በጣም አጓጊ ነው። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ከስር እያስቀመጣችሁ እስከ መጨረሻው ድራማውን ተከታተሉ። እምገርብላችሁ እኔ ነኝ። ዛሬ እንግዲህ ፂ መርዙን ጠጥታ ወደቀች። ፂ ራሷን ስታ ወደቀች። መርዙን ጠጥታለች። አረፋ ደፍቃለች። ላትመለስ ያሸለበች ትመስለኛለች። ትንፋሽም የላትም። ከዛስ ሉሊት መታ በር አንኳኳች። የውሸት እብድ ዛሬ ድብልቅልቁ ነው የወጣው። የሚገርማችሁ የባለፈው ነገር ሁላቸውም ያፌትም ሰይጣኑ ከታገተበት እንግዲህ ልጁን አግቶ ራሱን አግቶ እሱ አምልጦ ወጥቷል። ሉሊትም እንግዲህ የምታደርገውን ነገር እያያችሁ ነው። እብድ መስላ የምትፈልገውን ነገር ለማድረግ በጣም እየተሯሯጨች ነው። ቢኒያምስ የት ነው የጠፋው? የፂ ፍቅረኛ የት ነው የጠፋው? አላየሁትም። እሱም ጥያቄ ነው። ምክንያቱም እሱ ቢኒያምና ሉሊት አብረው እየሰሩ ነው ያሉት። ሉሊት መታ በሩን ስታንኳኳ እንግዲህ ገኒም ሄዳ በሩን ስትከፍት እዛ ጋር ቁማ ያገኘቻት እሷን ነው። ያው አብጃለሁ እያለች ብዙ ነገሮችን የምታካሂደው ሉሊት ማለት ነው። ማበዷን ውሸት ነው፣ አላበደችም። ግን ያሰበችውና ያቀደችው ነገር ስላላት ነው። ምንድነው እሱም እንግዲህ የምትፈልገው ላይ ፋይል አለ እዛ ቤት ማለት ነው። ልታወጣ የምትፈልገው ፋይል አለ። ፋይሉን ለማውጣት እንግዲህ እብድ መስላ እስከዛሬም እብድ መስላ እየተጫወተች ነበረ። ዛሬም እንግዲህ በየትኛውም ምክንያት አድርጌ ገኒን አታልዬ ወደ ቤት መግባት አለብኝ በማለት እንግዲህ በር ላይ መታ ስታንኳኳ ፂ ራሷን ስታወድቅ እዛ ጋር እየተንፈራፈረች ማንም የሰማት የደረሰላት የለም። ዳግምም መርዙን ካሰጣት በኋላ ጨክኗል። በቃ ትሙት ብሎ ፈርዶባታል። ከዛ ገኒ ሂዳ በሩን ስትከፍት ሙሉ ሌት ናት እዛ ጋር ያለችው። ደግሞ ቤት ድረስ መጣሽ ብለሽ በቃ አንቺ ሂጂ ከዚህ ምናምን ስትላት እንዴ አንቺም አልመጣሽም ቀረሽብኝ እርቦኛል ብላ ከዛ ቁጭ ብላ ራሷን ስታ የወደቀች ራሷን የሳተች መሰለች። ገኒ ግራ ገባት። ተነሽ፣ ኧረ በእናትሽ ተነሽ፣ ምንድነው? ወይኔ ጉዴ ፈላ በቃ ምናምን ተጨናነቀች። ወደዚህ ያለች ምናምን። ከዛ በኋላ ትንሽ ደቂቃ በኋላ ነቃችና ወደ ቤት አስገብኝና እባክሽ ምግብ ስጭኝ በጣም ርቦኛል ስትላት ሂጂ ወደዛው አመጣልሻለሁ። እዚህ ካዩሽ ጥሩ አይመጣም። እኔ ነኝ እንጂ እኔን ብሎ አጋዥ፣ እኔን ብሎ ሰው ረጂ፣ እኔ ነኝ ያስለመድኩሽ ምናምን እያለች ገኒም ራሷን መውቀስ ጀመረች። ከዛ ሉሊትም እኔ ከዚህ የትም አልሄድም ምክንያቱም እርቦኛል፣ ስለራበኝ ቤት አስገብኝና የሚበላ ምግብ ስጭኝ ስትላት አይ እኔማ አላስገባሽም ተነሽና ሂጂ ልቅስ ከዚህ ሂጂ ስትላት አይ አልሄድም ብላ እምቢ አለቻት። አልሄድም ብላ እምቢ ካለቻት በኋላ ከዛ ምን አደረገች?
ሉሊት እንደምንም አስመስላ ልጅቷን እና እንትን ገኒን አሳምና ወደ ቤት መግባት ነበር አላማዋ ማለት ነው። ከዛ በኋላ ግን የተፈጠረው ነገር ምንድን ነው? የተፈጠረው ነገር ከዛ በኋላ እንደምንም ብላ ገኒ እንድታስገባት አደረገች። ራሷን የሳተች መስላ ደግፋም ደጋግፋም አስገባቻት ማለት ነው። ከዛ ቤት ከገባች በኋላ ምግብ ስጪ ቶሎ በይ ምናምን እያለች ማጣደፍ ጀመረች። እሷም ቀስ በይ ተረጋጊ፣ ያሉት ሰዎች እንዳይሰሙሽ፣ ግን ምግብ እሰጥሻለሁ፣ እኔና አንቺ እዚህ ቤት አልመጣሽም አሉ። እዚህ ቤት እኔና አንቺ ብቻ ነን እንጂ የምናውቀው ሌላ ሰው አያውቅም ላንቺ ምግብ መስጠቴን ወይም እዚህ ቤት መግባትሽን። ምክንያቱም ከልጆቼ ጋር ታጣልኛለሽ፣ ከልጆቼ ጋር ታቆራርጭኛለሽ ስትላት እኔ እኮ ውሸት አልወድም፣ ትልቅ ሰው ደግሞ ይዋሻል እንዴ ትላታለች። ለሉሊት ማለት ነው፣ ለገነት ማለት ነው። ሉሊት አይ ትልቅ ሰው አይዋሽም፣ ግን ለእኔ ስትይ መዋሸት አለብሽ፣ እኔ ከልጆቼ ጋር መጣላት አልፈልግም ስትላት በቃ አልዋሽም እንዴ እንዴት ዋሻለሁ ምናምን አለች። ከዛ በቃ ውጭልኝ ምናምን ስትላት አይ በቃ ምግቡን ስጭኝ እኔ ላንቺ ስል ዋሻለሁ ትላታለች። እሺ ብላ ገኒም ምግብ ልታመጣ ሄደች ወደ ጓዳ። ከዛ ምንድነው የተፈጠረው? ይቺ ሉሊትም ወደ መፈተሹ ገባች ማለት ነው። እቃ መፈተሽ፣ ያንን የምትፈልገውን ፋይል የት እንዳለ መፈተሽ ጀመረች። ከዛ ከየት መጣ ሳይባል ደግሞ አቤል ከየት መጣ ሳይባል መጣ ማለት ነው። ሲመጣ ቀጥ ብሎ የመጣው ያፌት እዚህ የመጣ መስሎት ነበረ የመጣው ማለት ነው። ግን ያፌት እዚህ አይደለም የመጣው። ያፌት የት ነው የሄደው? ኢፍራታና ናታንስ የት ናቸው? በዛሬው ቀን አልታዩም፣ የሉም። የት ገብተው ነው የሚለው አሳሳቢ ነው በጣም ማለት ነው። እና ከዛ ልክ ሲገባ ማንም ሰው የለም። እሱም ወደ ላይ እያቀና በነበረበት ሰዓት ገኒም እንዳጋጣሚ ፂን ሊያት ብላ ነው መሰለኝ ወደ ፂ ክፍል ስታመራ ፂ ራሷን ስታ ወድቃለች፣ መሬት ላይ ተዘርግታለች እንዳያቸዋት። ከዛ ገኒም ደነገጠች፣ ፂን መጣራት ጀመረች። ከዛ ስትጠራት እሷም አሰማም፣ ምክንያቱም የለችም፣ አረፋ ደፍቃለች፣ የለችም። ከዛ ምንድነው ያደረገችው? ገኒ መጮኋን ቀጠለች። ከዛ ሳይታሰብ አቤል መጣ። ልክ ሲመጣ ምንድነው ምናምን ሲላት፣ አረ በእናትህ አረ ድረስልኝ፣ አረ ቶሎ በል፣ አረ ወንድሟ ደውል፣ አረ ምናምን ስትል አይ እኔ እኮ እየመጣሁ እየደወልኩለት ነበር ግን አይመልስም ሲላት፣ በቃ ቴክስትም ቢሆን ጻፍለት፣ አረ አንሳት፣ አረ ሆስፒታል ነው ሰዳት ምናምን ስትለው፣ እየተነፈሰች እኮ አይደለችም ትንፋሽ እኮ የላትም ምናምን ሲላት፣ አረ በቃ አንሳት ነው ሰዳት፣ አንሳት ሆስፒታል ነው ሰዳት ምናምን ትላለች። ከዛ በኋላ አፋፍሰው ሆስፒታል ይዘዋት ይሄዳሉ፣ ገኒና አቤል ፂም ማለት ነው። ከዛ ምንድነው የተፈጠረው? የቃላብ እህት ደግሞ ልክ እንደተመካከረችው ይፍራታን ለማጥመድ በተደረገው ነገር እዛ ጋር ካነቃላብ ቤት ጓደኛዋን መጣለሁ ብላት፣ ጓደኛዋም እንዳጋጣሚ ስትመጣ ሰላም በይ ምናምን ስትላት ሰላም ማለትም አልፈለገችም። ምክንያቱም ወንድሟን እየተከታተለችው እንደሆነ ወንድሟ ስለነገራት ቃላብ ማለት ነው። ለምን ትከታተይዋለሽ ምናምን ትላታለች። ኮስተር ብላ ነበር። እሷ ግን የሆነ መድኃኒት የሚያደነዝዝ ወይም የሚያሰክር ወይም የሆነ ነገር ነው ይዛ የመጣችሁ ማለት ነው። ከዛ መላ ፈጠረች። አንቺ ልትሄጂ ነው ምናምን ስትላት፣ ሌላ ሰው ደግሞ አጥምጅ ብሎኛል፣ ያችን ትተሽ ሌላ ይቺ ትጠቅመኛል ብሎኛል አለቻት። የጓህ ነገር ናት መሰለኝ የቃላብ እህት። ከዛ እስኪ ያሳይ ፎቶዋን ስትላት፣ ፎቶዋን አሳየቻት። የማንን? የኢፍራታ ፎቶ ነው፣ የኢፍራታን ፎቶ። ከዛ ምንድነው ያደረገችው? የኢፍራታን ፎቶ ስታየው ምንድናት ደግሞ አዘላይ ናት። ማን ናት? እኔማ እንዲቀሙኝ አልፈቅድላቸውም እያለች በውስጧ ማውራት ጀመረች። ከዛ በኋላ አንቺ የምትሄጅ ከሆነ እኔ እዚህ ጠብቅሻለሁ ስትላት፣ እንደውም ምግብ እየሰራው ጠብቅሻለሁ ስትላት፣ የምን ምግብ ነው? ምግብ ትችላለች ለመሆኑ ስትላት፣ አዎ እችላለሁ እንደውም ምግብ እሰራለሁ ምናምን አለቻት። ምክንያቱም የፈለገችው ነገር ስላለ ማለት ነው። ከዛ ምግቡን እሰራለሁ ብላት፣ እሺ በቃ ስሪ ብላ እሷም ወደ የት ነው ሄደችው? ወደ እነ ፂ ቤት ማለት ነው። ምክንያቱም ይፍራታን ለማግኘት። ከዛ ወደ እነ ፂ ቤት ሄዳ ስታንኳኳ ማን የከፈተላት? ሉሊት ማለት ነው። እብድ ሁና ፌስታል ምናምን አስራ ብዙ ነገሮችን ቀጣጥላ የከፈተችላት ሉሊት ናት። ልክ ስከፍትላት ደነገጠች፣ ወደ ኋላ አሸገሸገች። ምንድን ነው ማነች ስትላት፣ አይ
ሰው ፈልጌ ነው ምንም አይደለም ምናምን እያለች ወደ ኋላ መሸክሽ ነይ ነይ ችግር የለውም ነይ ማንን ፈልገሽ ነው ማነሽ ምናምን ስትላት የፄ ጓደኛ ነኝ ፄን ፈልጌ ነው የመጣሁ ምናምን ስትላት ነይ ፄ ታማ ሆስፒታል ሄዳለች እስከሚመጡ አንቺ ገብተሽ መጠበቅ አለብሽ ነይ ግቢ ስትላት አይ እኔ አልገባም በቃ ሌላ ቀን አገኛታለሁ ምናምን እያለች ወደ ኋላ ስታሸገሽግ ነይ ግቢ ነይ ነይ ችግር የለውም ነይ ግቢ ነይ እዚህ ትጠብቂያታለሽ ነይ ግቢ ሂጅ ግቢ ምናምን ብላ ከውጭ ወጥታ ወደ ቤት እንድትገባ አደረገቻት ሉሊት የቃላብን እህት ማለት ነው። ከዛ ወደ ቤት ገባች። ከቤት ከገባች በኋላ በጣም ፈራች። ሉሊትም እንግዲህ ቁጭ ብላ እሷን ማፋጠጥ ጀመረች። ከዛ ምንድን ነው ያደረገችው? መጀመሪያ ዳ ሻይ እያፈላች ነበረ። ሻይውን አመጣች። ሻይ ጠጪ አለቻት። አይ እኔ እኮ ሻይ አሁን ጠጥቼ ነው የመጣሁት ስትላት ይህን ያክል ደክሜ አፍልቼማ አልጠጣም አትይኝ፣ መጠጣት አለብሽ ትጠጪዋለሽ ትላታለች። ከዛ በኋላ ያንን ነገር ይዛ ሻይውን ይዛ ቁጭ ብላ ማፋጠጥ ጀመረች። ፂን የት ነው የምታውቂያት? መቼ ነው ጓደኝነታችሁስ የጀመረው? እያለች ማፋጠጥ ጀመረች። እሷም እንግዲህ ከወር በፊት ነው 1 ወር ምናምን ይሆነናል እኔና እሷ ጓደኛ ከሆን ማን አገናኛችሁ ምንድን ነው ስትላት አይ በጣም እያፋጠጥሽ ነው ምንድን ነው በጣም በጥያቄ እያጨናነቅሽ ነው ስትላት ምን ችግር አለው ማን ነው ያስተዋወቃችሁ ማን ነው ፂጋ እንድትተዋወቁ ያደረጋችሁ ምናምን እያለች ቀጠለች አሁንም ማለት ነው። ከዛ ሉሊት ብድግ ብላ የሆነ ምንድን ነው ስሙ ብቻ ስልኳ ላይ የሆነ ነገር አውጥታ እያሳየቻት ነበረ። ደነገጠች። እሷም ደንግጣ በቃ ያንን ስታይ ምንድነው ምን እንደምታሳያት ባላቅም ደነገጠች። ከዛ ቃላብ ደግሞ እና የእህቱ ጓደኛ እዛ ነበሩ። ሻይ አፍልታ ጠራችሁ ማለት ነው። ወደዛ ሻይ እኮ አፍልቼ ነው ምናምን ስትለው ሂዳ እንኳን አሻምጪልኝ ሲላት አይ እዛ ሳሎን አብረን እንድጠጣ ነው የምፈልገው እኔም ብቻዬን ነኝ እስከዛ እስከምትመጣ ድረስ እንድታጫውተኝ እፈልጋለሁ ትለዋለች። እሱም እሺ ብሎ ወደ ሳሎን እሷ ቀድማ ሄዳ ሻይውን አፍልታ መድኃኒቱን ጨምራ ምናምን ተጠብቀዋለች። ከዛ መጣ። እሱም ሻይውን ሰጠችው። ሻይውን ስትሰጠው እንዳይቀዘቅዝበት ትኩሱን ጠጣ ምናምን ስትለው እሺ ብሎ ተቀብሎ ቁጭ ሲያደርገው ደነገጠች። አዛሁንም አንሳና ጠጣው ምክንያቱም እንዳይቀዘቅዝብህ ስትለው እኔ የቀዘቀዘ ሻይ ነው መጠጣት የምፈልገው ትኩስ መጠጣት አልፈልግም ትንሽ ካቆየ በኋላ ነው ምናምን ሲላት አይ ቆይቷል እኮ ከቀዳሁት ቆይቷል ስለዚህ ጠጣ ስትለው እሺ ብሎ አንስቶ ጠጣ ያንን ሻይ ማለት ነው። ከዛ በኋላ ሻዩን እየጠጣ ባለበት ሰዓት ምንድን ነው እየተፈጠረ ያለው ብቻ አይታወቅም። ሻዩን ሲጠጣ እሷ ሻይውን አጠጥታ ልትደፍረው ነው ወይስ እንዲሞት ነው ወይስ ምን ለማድረግ እንደፈለገች አልገባኝም። እነዚህም ሆስፒታል እንደገቡ አልተመለሱም። ፂ ላይ ምን ይፈጠር ይሆን? ምን እንደሚፈጠር በቀጣይ ክፍል እንመለከታለን። በዛሬው ክፍል ግን ፂ ሆስፒታል ገብታለች፣ አልተመለሰችም። እንዲሁም ሉሊት ቤት ውስጥ ገብታ ቁጭ ብላለች። ፂና ገነት እንዲሁም አቤል ይዘው ሂደው ፂን ሆስፒታል እንደሄዱ አልተመለሱም። ቃላብ ሻይውን ተሰጥቶ እየጠጣ ነበረ። ሻይውን ጠጥቶ ምን ይፈጠር ይሆን የሚለውን ፈጣሪ ወቅ፣ እኛ የምናውቀው ነገር የለም። ስለዚህ እኔ በቀጣይ ክፍል የምንመለከተውን ድራማ ለማየት ብቻ ነው የጓጓሁት። አሁንም እስከ መጨረሻው አዳምጡ ማለት ነው። የዛሬው ድራማ ገኒና አቤል እንዲሁም ደግሞ ቃላብ የቃላብ እህት ብቻ የተሳተፉበት ድራማ ነው። ዛሬ የት ናቸው ኢፍራታ፣ ናታን እንዲሁም ያፌት፣ ቢኒያም? ብዙዎቹን አላየናቸውም። የት ናቸው? የት ናቸው? የት ናቸው? ምንስ ተፈጥሮ ነው? የተፈጠረውን ነገር ማወቅ አለብን በቀጣይ ክፍል። ምክንያቱም ኢፍራታና ናታን ላይ ምን ችግር ፈጥሮ ይሆን ያፌት? ከዛ ከታገተበት ልጁን ደብድቦ እዛው አግቶት ነው የወጣው። ቁልፉን ተቀብሎ የት ነው የሄደው? ቁልፉን ይዞ የት ነው የመጣው? የነበረበት ቦታ በፊት ነው። የት ነው የሄደው? ድጋሚ የት ነው ቦታ እያዘጋጀ ነው እነሱን የሚያግትበት? ወይስ ቤታቸው ነው የሄደው? ቤታቸው ሄዶ ነው ያገታቸው? እንዴት ነው የሚለውን በቀጣይ ክፍል እንደወረደ ይዤላችሁ እመጣለሁኝ። የዛሬውን ግን በዚህ እንጨርሳለን። ስለምትከታተሉን ከልብ እናመሰግናለን። አሁንም ተከታተሉን።
አሪፍ አሪፍ ድራማ እንዲሁም ቁም ነገር አዘሎችን ምክሮች፣ የተለያዩ ድራማዎች፣ የተለያዩ አስተማሪ ነገሮችን ይዘንበት የምንቀርብበት ቻናል ስለሆነ ቻናሉን ሰብስክራይብ ላይክ አድርጋችሁ ቤተሰብ ሁናችሁ ጠብቁን። እኛም አሪፍ አሪፍ ነገር ይዘንላችሁ እንመጣለን። ስለምትከታተሉን እናመሰግናለን። እህታችሁ ሜላት አብሬያችሁ የቆየሁት ማለት ነው። ስለተከታተላችሁኝ በድጋሚ ከልብ እያመሰገንኩኝ ምስጋናዬን እያቀረብኩ እኔ እሰናበታችኋለሁ ማለት ነው። ሰላም ሁኑልኝ። አመሰግናለሁ። ባይ ባይ። መልካም ምሽት ባይ